ምንድነው ይሄ ነገር? ከዛ እዚህ ስር አንድ ካፌ ነገር ነበር። ይሄ ከጀርባ ያሉ የመማሪያ ክፍሎች ናቸው። በነገራችን ላይ ወደዛ የሚታየው ህንፃ በፊት ጫካ የነበረና እነ የማትስ መምህራችን እነ መምህር ቶማን እነ ምንድነው ማን ነው እንግሊዝኛ አስተማሪው ኦፒ ሸርማ የሚኖሩበት የነበረ አካባቢ ነው። አሁን እዛ ጋር ላይብረሪ አለ። የሙዚቃ ትምህርት ቤት፣ የስዕል ትምህርት ቤቱ እዛ ጋር ነው ያለው። በዛ በኩል ነው። ይህ እንግዲህ እስቲ ወደ ምጥ የሚል ሐውልት ሊሆን ይችላል። ርዕስ የለውም። እዛ ጋር ወረብ የያዙ ቄሶች ይመስሉኛል። እዚህ ጋር የሚታየው መቋሚያ ይዘዋል። ይሄ ዎል ስትሪት አይደለም። እዚሁ ተፈሪ መኮንን ግቢ ውስጥ ነው ያለ ነው። ተዋጊ በሬ ነው ርዕሱ። የለም ኤርሚያስ አመልጋ ዘመን ባንክን ሲያቋቁም እንደ አርማ የተጠቀመበት ይህንን ነው። እንደዚህ ያለ በሬ እና ከዎል ስትሪት ነው የወሰድከው አሉት። እሱ ዎል ስትሪት በአንድ ወቅት ሰርቶ ስለነበረ ከዎል ስትሪት ወስደህ ነው ለምን እንደዚህ አመሳሰልክ አሉት። እንዴ ምን ከዎል ስትሪት ወስዳለሁ? የሀገራችን ገበሬ እኮ ሀብቱን የሚቆጥረው በበሬ ባለው በሬ ብዛት ነው። ይሄ ለምን መታሰቢያ እንደሆነ በጣም የወደቁ ሰዎች የጦርነትን አስከፊ ገጽታ የሚገልጽ ነው። እዚህ ጋር እንግዲህ የታጋይ ድምጽ ይጮሃል ከመቃብር ትግሉን አፋፍም ይላል የሚለውን መዝሙር አስታውሰን እናልፋለን። በጣም የጦርነትን አስከፊ ገጽታ ይገልጣል ይሄ። በእኛ እድሜም ቢሆን ሀገራችን ያለፈችበት ጊዜ ነው። 9ኛ እና 10ኛ ክፍል እዚህ ህንፃ ውስጥ ነው የተማርነው። በተለይ ተፈሪ መኮንን የነበርን እና በረፍት ሰዓት ከምንሯሯጠው፣ ከምንላፋው፣ ከምንዘለው አንዳንዴ አረፍ ስንል ወይንም የሆነ ፈተና ኖሮ ስንወጣ 3ኛው ፔሪድ የሆነ ነገር ሆኖ ሲፈጠር እዚህ ግንብ ስር በመሆን መረጃ እንለዋወጣለን፣ ፀሐይ እንሞቃለን። ከዚህ እንወጣና ይሄ ህንፃ አዲስ የተሰራ ነው። ይሄ ላቦራቶሪ ነበረ። የኬሚስትሪ የሆነ ነገር ላቦራቶሪ ሆኖ ያገለግል ነበር። ሚስተር ጆርጅ የተባለ የሩሲያዊ ብዙ ጊዜ ከዚህ ክፍል ሲወጣ አስታውሳለሁ። አሁን ወደ ታችኛው ሜዳ እና ሌሎች አይነቶች እንቅስቃሴዎች ወዳሉበት ይህ መናፈሻ እንደዚህ ወንበር ተሰርቶለት ተበጅቷል እና ዲፌንዲንግ ዘ ማዘርላንድ የሚል የሚመስል አይነት ሐውልትም መሀል ላይ ቆሞለታል። እስቲ ቀረብ ብለን እንየው፣ ቀረብ ብለን እናንሳው። ይኸው እምቢ ለሀገሬ እናት ሀገሩን እየመከተ እየተከላከለ ነው። እዚህ ጋር የትውልድ ተከታታይ ትውልድ ነው። ልጁ አባቱንም የእናቱን ቀሚስ ይዟል። እንዲህ አላነሳም እጄን ከቀሚሷ እናት እኮ ናት ተስፋ አልቆርጥም በርሷ ያለው ይህንን ሊሆን ይችላል። ልጁ እናትና አባቱን ትውልድን ለማስቀጠል የሁለቱንም ልብስ ይዞ ይታያል። ይህ እንግዲህ በትምህርት ቤቱ የስነ ጥበብ ተማሪዎች ቅርጻ ቅርጽ ስክላፕቸር ተማሪዎች የተሰራ መሆን አለበት። እዚህ ውስጥም አሉ በየቦታው እንደዚህ የሰሯቸው። ወደዛ ወደ ውስጥ ቅድም የመማሪያ ክፍሎቹ ናቸው ያልኩት ቦታ ላይ የአፈወርቅ ተክሌ ምስል አለ። የሚኒሊክ ሐውልት አለ በተማሪዎች የተሰራ
ብዙ ሀብቶች አሉ። በሌላ ቀን በሌላ እንትን እናያቸዋለን። እዚህ ጋር ደግሞ ማናት እቺ ወደ ሰማይ አንጋጣ በተስፋ ጸሎት እያደረገች ያለች? ዋው! እባክህ በረሃብ አትግደለን፣ ዝናብ እባክህ ዝናብና የምትል ትመስላለች። ጠንካራና ግልጽ ሴት ናት። ለምን የለበሰችው ልብስ በጣም ስስና ግልጽነቷን የሚያሳይ ንጽህናዋን ለማሳየት ይመስላል። ይሄን ነገር አይ ቲንክ ይሄ ነገር ሌላ ቦታ በስዕል ያየሁት ይመስለኛል። እንዲህ አይነት ሴት ስዕል ያየሁ ይመስለኛል። ከኋላ ያረጁ በሽምግልና የያዙ ምርኩዝ የያዙና የተራቡ አባት አሉ። እሳቸውና ወደ ሰማይ እጆቿን እንደሚታየው ዘርግታ አንጋጣ እየጸለየች ነው ሳየው። ይህን ረሃብ እንዲቋቋሙ አርሰው እንዲበሉ እንትን እያለች ነው የሚመስለው። እንግዲህ ወደ ታች ደግሞ እንሂድና ቀጣዩን ነገር የተለየ ነገር ካለ የተለየ አክቲቪቲ ካለ እሱን እናያለን።